EY Production. የድሮዋ የጥንቷ አዲስ አበባ ከ5 እና 6 ዓመት በፊት የነበረችው አዲስ አበባ አብዛኞቹ የመኖሪያ አካባቢዎቿ ከመሰረታዊ ከተሞች ማስተር ፕላን ንድፍ ውጪ ተነባብራና ተፋፍጋ የኖረች ናት። ለአካልም ለአእምሮም እፎይታ የሚበጅ ስፍራ አልነበራትም። በተለይ የስፖርት ማዘውተሪያ እግር ኳስ መጫወቻ ሜዳዎች አሉም የሉም በሚባል ደረጃ የሚታወሱ ናቸው። 1 ሜትር እንኳን ኳስ በቅጡ የማያቀባብሉ የነበሩ የእግር ኳስ ሜዳዎች እንኳ በግንባታ ስም ተነጥቀዋል። በመከራ የቀሩትን ሜዳዎች ራሱ አይደለም በምቾት ሊያጫውቱ ራሳቸው ሜዳዎቹ የተጫዋቾቹ ተጋጣሚዎች ነበሩ። አዲስ አበባም ለልጆቿ የስፖርት ፍቅርና ፍላጎት ጊዜም ቦታም አልነበራትም። አዲስ አበባ ከእንቅልፏ እየነቃች ነው። ጀንበር ሞቅ ባለች ቁጥር በቅርብና በሩቅ ርቀትም ጭምር አረንጓዴ የስፖርት ማዘውተሪያ ስፍራዎች ደምቀው መታየትና መፍካት ይጀምራሉ። ሰማዕት በሚያስብል ደረጃ በቆራጥ ውሳኔና ትጋት ከቆሸሸ ጥቁር ታሪኳ ታድሳ እንደ አዲስ አበባም ተወለደች። ብሩህ መንገዶች፣ ምቹ ዳርቻዎች፣ ንጹህ የማዘውተሪያና መሰብሰቢያ ስፍራዎች ዛሬንና መጪውን ትውልድ ዓላማ አድርገውም ተገነቡ። ሰው ከግዙፍ አካል በላይ አእምሮውም በውብና ጽዱ መዳረሻዎችም ጭምር ሕሊናው እንዲታደስ ሆኖ የተፈጠረ ለመሆኑም አዲስ አበባ አዱገነት እንደ ስሟ ምልክትም ሆነች። ከዚህ ውበትና ጠንካራ ስራ ጀርባ የከተማዋ ከንቲባ ፕሮጀክትን በመከታተልና በማስፈጸም አቅም ባሳዩት ውጤት ሚዛናዊ አእምሮ ባለው ሰው ሁሉ ዘንድ እንዲደነቁ ይጋብዛል። እኔም በአዲስ አበባ ተስፋፍተው በብዛትና አይነት ጥራት በተገነቡትና አሁንም እየተገነቡ በሚገኙት የስፖርት ማዘውተሪያ ስፍራዎች በተለይም የእግር ኳስ መጫወቻ ሜዳዎች መስፋፋትን ተከትሎ ክብርት ከንቲባ አዳነች አቤቤን በአካል ማግኘት የማነጋገር እድሉ ነበረኝ። ከልብ እናመሰግናለን። ከውድ ጊዜው በተለይ ደግሞ እዚህ ትልቅ የስፖርት መሰረተ ልማት ላይ ተገናኝተን ከአዲስ አበባ በተለይ ደግሞ የስፖርት ማዘውተሪያ ስፍራዎቻችን በአዲስ አበባ ከየት ወዴት በሚል የውቢት አዲስ አበባ ውብ መልኮች ሆነዋል። የስፖርት ማዘውተሪያ ስፍራዎቻችን አሁን ከደረሰበት ከመጀመራችን በፊት ግን ትናንትና የአዲስ አበባ ሜዳዎች በየቦታው የነበሩት ይታወቃሉ። ትናንት የት ነበሩ? ዛሬ የት ደረሱ? በዚህ ላይ ምን ይላሉ? ከአመለካከት አንጻር ስፖርት ዋናው መሰረታዊ ትኩረት የምንሰጠው አንዱ የስራ ዘርፍ እንደሆነ በስራችን ውስጥ ትኩረት ሰጥተን ለማህበረሰቡ፣ ለወጣቱ፣ ለስፖርት አፍቃሪው ማህበረሰብ ፍላጎትና ክብር የመስጠት ጉዳይ፣ በሌላ በኩል ደግሞ ሀገርንም ሊያሳድግ እንደሚችል እሱን ተገንዝበን በመዋቅራዊ ፕላኑ መሰረት እያንዳንዱ የስፖርት ቦታ ተመልሶ ወደ ስፖርት ቦታዎች እንዲገባ በስፋት ነው የሄድንበት። ከማዕከል ጀምሮ ሜዳ ወደ የሰፈሩ ወጣቱ ወዳለበት የስፖርት ማህበረሰብ ወዳለበት እንዲጠጋና በእያንዳንዱ 100 ሜትር አካባቢ የስፖርት ሜዳ መኖር አለበት፣ የልጆች መጫወቻ መኖር አለበት ብለን ነው እየሰራን ያለነው። ቤለር ሜዳ በአዲስ አበባ የስፖርት ማዘውተሪያ መስፋፋት ታሪክ ምዕራፍ ውስጥ የአብዮቱ ማስጀመሪያ ፊሽካ የተነፋበት ነው። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ደግሞ በዚህ ሁሉ የለውጥ ጉዞ ውስጥ ፋና ወጊ ነበሩ። እቺ አነስ ያለች ሜዳ ለረጅም ጊዜ የሰፈር ልጆች የሚጫወቱባት እኛ አካባቢ የምትገኝ ሜዳ ነች። አቧራማ ነበረ። እንደምታዩት አሁን የተሻለ ገጽታ ይዟል። ነገር ግን መልእክቱ
ከተማ በህንፃ ብቻ አይገነባም። ከተማ በመንገድ በብሎኬት በኢንፍራስትራክቸር ብቻ አይገነባም። እሱም ያስፈልጋል። ለልጆቻችን መዋያ የሚሆን ስፍራ ማበጀት ለአንድ ከተማ ውበት እና ለማህበራዊ ትስስር አስፈላጊነቱ ከፍተኛ ነው። አዲስ አበባ ከተማ ይሄንን ስራ እንደ ምሳሌ በመውሰድ እንደሚያስፋፋው ተስፋ አደርጋለሁ። ልጆች ቤለር አካባቢ ድንጋይ ላይ ከቀይ አፈር ከገረጋንቲ ጋር ሲታገሉ አይተው ራሳቸው መጽሐፍ ጽፈው ሽጠው በዛ ነው መገንባት የጀመሩትና እንደዛ አይነት ስፖርት ሜዳዎችን በየሰፈሩ እንድንገነባ ከዛ ነው የጀመረው። እስካሁን 4 ትናንሽ ስታዲየሞች ያሰራም ቢሆንም በዚህ መጽሐፍ ሽያጭ የሚገኘው ገቢ አዲስ አበባ አስገባው ልክ 100% አዲስ አበባ ውስጥ በየሰፈሩ ያሉ ትናንሽ ስታዲየሞች መልሶ ሰሞኑን በምንሰራበት ስታንዳርድ መስሪያ እንዲሆን አደራ ጭምር እሰጣለሁ። የክቡር ጠቅላይ ሚኒስትሩ የመደመር ትውልድ አደራ በአዲስ አበባ ከተማ አስተዳደር ከንቲባ ክብርት አዳነች አቤቤ መጋቢት 21 2015 ዓ.ም የመሰረተ ድንጋይ ተቀምጦ በ15 ልዩ ልዩ አካባቢዎች በመስፋፋት ግንባታቸው ተጀመረ። በጥቂት ወራት ዕድሜ ውስጥ ተጠናቀው ለአገልግሎት ክፍት በማድረግ የስፖርት ማዘውተሪያ ግንባታው በአይነት ጥራትና ፍጥነት በመዲናዋ አራቱም አቅጣጫዎች እንዲቀጣጠሉ አስቻለ። የክቡር ጠቅላይ ሚኒስትራችን ኢኒሼቲቭ እኛ ጋር ወደ 25 አካባቢ ተሰጥተውን ነበር። እሱን ደብል አድርገን አማራጩን ሰፋ አድርገን ነው እየሰራን ነው። ከቁጥር አንፃር የሚኒ ስፖርት ሜዳዎችንና ትላልቆቹንም ኢንተርናሽናል ደረጃ ያሉትንም አንድ ላይ ስንደምር ከ495 ወደ 2258 ማድረስ ችለናልና ይሄ ደግሞ ባለፉት 7 ዓመታት ውስጥ በተለይም 5 ዓመታት ውስጥ ነው በጣም በትኩረት የተሰራውና ይሄው ለአገልግሎት ክፍት ተደርጎ ወጣቱ የሚጠቀምበት አካሉንም አእምሮውንም የሚያዳብርበት ሆኗል። በዓለም አቀፍ ደረጃም ደግሞ የሚጠቀሱ የስፖርት ሜዳዎችና የስፖርት መሰረተ ልማቶች እንዲኖሩ እናድርገናል። የስፖርት ወዳዱን ወጣትና ማህበረሰብ ደግሞ በሚያነቃቃ የበለጠ ቪዥነሪ እንዲሆን መድረስ ይችላለሁ፣ ማሸነፍ ይችላለሁ። ሩቅ መድረስ እንዲያልም ሊያደርግ የሚችሉ እንቅስቃሴዎች ተከትለው መጥተዋል። ከሰራን ይከፍለናል እንጂ ኪሳራ የለውም። በጀቱ ጭምር ስለሆነ የሚሰሰተው የበለጠ እናተርፍበታለን እንጂ ኪሳራ የለበትም። ከሁሉ በላይ ትውልድ እናተርፋለን። በሁለተኛ ደረጃ ገቢም እናገኝበታለን እንጂ ምንም እዚህ ላይ ኢንቨስት ያደረግነው ነገር የሚያጎድል ነገር የለውም፣ የሚያተርፍ እንጂ። ብዙዎች ለኢትዮጵያ ያላቸው ዴፊኒሽን ስለ ኢትዮጵያ ያላቸው ትርጓሜ እኛ ካለን ጋር በጣም የተለያየ ነው። ብዙዎች የሚያወሩት ስለ መራባችን ነው፣ እኛ የምናወራው ስለ መበልጸጋችን ነው። ብዙዎች የሚያወሩት ስለ መደሄታችንና መሰደዳችን ነው፣ እኛ የምናወራው ብዙዎችን መሳብ የሚያስችል አቅም ያላት ሀገር እንደሆነች ኢትዮጵያ የማንኛው አሸንፎ እንደሚወጣ በጋራ እናያለን። ኢትዮጵያ ትበለጽጋለች፣ የኢትዮጵያ ሰላም ይረጋገጣል፣ የኢትዮጵያ ልጆች ይፈጥራሉ፣ በሳይንስ ይታነጻሉ። የበለጸገች ያደገች የአፍሪካ ኩራት የሆነች ኢትዮጵያን ለልጆቻችን ለማስረከብ ነው የምንጣጣረው። የሚሆነውም እሱ ነው። ልጆቻችን ተጫውተው ጠንክረው በርትተው ሀገር ለመጠበቅ ለመርዳት ለማነጽ የሚበቁ ያድርጋቸው። አዲስ ስፖርት ፓርክ በአዲስ አበባ ከተገነቡ አካታች የስፖርት ማዘውተሪያ አማራጮች መካከል ግዙፉ ነው። እዚህ አዲስ ስፖርት ፓርክ ካዛንቺስ ላይ እንገኛለን። የአዲስ አበባ ሜዳዎች ራሱ
የተጫዋቾቹ ተጋጣሚ ነበሩ። ምቹ አይደሉም። ለኳስ አይመቹም፣ ለማቆም አይመቹም። አሁን በየሰፈሩ የተሰሩ ሜዳዎች በጣም ምቹ ናቸው። ይህንን መንግስት በፓሽን በተግባር አሳይቷል። ወትሮን የራሱ መንግስት ከስፖርት ኮሚትመንት የለውም በሚል ሬዲዮ ፕሮግራሜ ላይ ሁላ አነሳ ነበር በስፋት። አሁን ያም በተግባር ተቀይሮ አይቷልና የታሪክ ምስክርነቱ ነው። ለትውልድ ትልቅ ከፍታ ነውና እንደው ከግራውንዱ መጀመሩ የተፈለገበት ምክንያት ከፕራይም ሚኒስትሩ ኢኒሼቲቭ ተነስቶ የነገ ሀገር ኮከቦችን ለመፍጠር አሁን በተግባር የታዩ የስፖርት ማዘውተሪያ ስፍራዎች በየሰፈሩ አሉ፣ በዳታ በቁጥር አሉ። እንደዚህ አይነት ኦሎምፒክ ሳይዝ የስፖርት ትልልቅ መሰረተ ልማቶችንም እያየን ነው ከመዋኛው ገንዳ አንስቶና እዚህ ላይ እንደው ያለው ሀሳብ እንግዲህ ከምንሰራቸው የስፖርት መሰረተ ልማቶች ጥራት ከተነሳ እንደዚህ አይነት ራኒንግ ትራክ የምናየው ውጪ ነበር። የዛሬ 3 አመት እንኳን ሄደን ኪጋሊ ከክቡር ጠቅላይ ሚኒስትራችን ጋራ ስናየው ለሀገራችን ከዚህ በላይ ይገባታል ብለን የመጣነው ከዛ በላይ ነው ያደረግነው። ይሄ እዚያ ያለ አራዳ ፓርክ ላይ ያለ አጠቃላይ ወንዞች ዳርቻዎቻችን ላይ እናገኛለን። እንደዚህ አይነት በግሪንም በብሉም በቀይም እያደረግን እንደየአካባቢው ቀለም ሁኔታ ተጠቅመናል። የስፖርት ሜዳዎቹም ጥራታቸውን የጠበቁ ወይ አርቲፊሻል ተርፍ ያላቸው እሱም ከሌላቸው ደግሞ በሳርም ከሆነ ደረጃውን የጠበቀ ደቃቅ አሸዋ ከስር ገብቶ እንዲሰሩ እየተደረጉ ልጆቹን እንዳይጎዳቸው ልጆቹ ትግላቸው መሆን ያለበት ከስፖርታዊ እንቅስቃሴ ጋራ ነው እንጂ ከስፖርት ሜዳው ጋራ ከመሰረተ ልማቱ ጋራ መሆን ስለሌለበት ነው። ይሄንን እያየን ያንን ትልቅ ራዕይ ለመተግበር የበለጠ እንድንተጋ ነው የሚያደርገን። አሁንም ሁሉም ቦታ ተደርሷል ማለት አይደለም፣ ገና እንሰራለን። በቅዶቻችን ውስጥ አሉና ይሄ ለሀገር ብልጽግና ጭምር ትልቁ አንዱ በስፖርት ዘርፉ ምርታ እንድናስመዘግብ ሊያደርገን የሚያስችል ስለሆነ ነው በዛ ደረጃ ትኩረት የተሰጠው። በህፃናት ደግሞ አለን። በህፃናት የልጆች መጫወቻዎች በየቦታው እዚህ ጋር እንደምናየው አሁን እዚህ ጋር የህፃናት የመረብ ኳስ አለ፣ ባስኬት አለ፣ እንደገና ደግሞ ያሸዋል እንደዛ አለ፣ መዋኛ ገንዳ አለ። እነኝ አካታች ልማት ነው። ስፖርቱ ራሱ በስፖርት ሴክተር ውስጥ በስፖርቱ ዘርፍ አካታች እንዲሆን ነው። ህፃናትንም አካል ጉዳተኛንም ወጣቱንም አዋቂውንም እንደየሚያስፈልገውና እንደ ፍላጎቱ እንዲካተት ነው የተደረገውና አሁን የህፃናትን ብቻ ከወሰን በየቦታው እኮ የተሰራው የህፃናት መጫወቻ 5000 በላይ ደርሷል አዲስ አበባ ላይ። ከቅድም ከተናገርኩት የስፖርት ሜዳ የተለየ ነው እሱ ደግሞ ማለት ነው። በዚህ ማዕከል የሀገራችን ሰንደቅ ዓላማ በዓለም አቀፍ መድረክ በክብር እንዲውለበለብ ያደረጉ ጀግኖች አትሌቶች ተሰይመውበታል። ከፍ ያለው ታሪክና አዲሱ ትውልድ በአዲስ ስፖርት ፓርክ በቋሚ መዘክር ተያይዘውበታል። ኢትዮጵያን እንድትከበር ያደረጉ ጀግኖቻችንን ካላሰብን ማንን እናስባለን? የሀገር ክብር ጉዳይ ነው፣ የግለሰብ ጉዳይ አይደለም። ሁለተኛ ትውልዱ እነሱ አይቶ የበለጠ ይነቃቃል። ሀገር የቀደሙትን ስታከብር ቀጣይ ትውልድ እንዲህ አይነት ክብር እንዳለ አውቆ ከራሱ ጥቅም ያለፈ ለሀገር ክብር ጭምር ተግቶ እንዲሰራ ያደርጋል። ተግቶ ሲሰራ ደግሞ ብዙ እናተርፋለን፣ ብዙ የሀገር ክብር እናገኝበታለን፣ ዓለም አቀፍ ተወዳዳሪ እንሆናለን። ይህንን ታሳቢ ባደረገ ከነ አበበ ቢቅላ ጀምሮ ከነ ምሩጽ ይፍጠር ከነ ማሞ ወልዴ እስካሁኖቹ ውስጥ ከነ ታምራት ቶላ ድረስ ያሉትን በዚህ ቦታ ላይ እነሱም በህይወት እያሉ ክብራቸውን አገር እንዴት እንደምታከብራቸው ይመለከቱ ዘንድ ሐውልታቸው ተሰርቷል። እዚህ ከተከፈተ ጊዜ ጀምሮ ትውልዱ ህፃናቱ ወጣቱ እየተመለከተ እንዴት ኢንስፓየር እንደሚሆን ስናይ ምን ያህል ትክክል እንደሆን አይተንበታል ማለት ነው። ትውልድ በማነቃቃት የነገ ኮከቦችን በመፍጠር ትናንትና ለምሳሌ ከስፖርት ማዘውተሪያ ስፍራዎች የአዲስ አበባ ታሪክ ይናገራል። የምናውቃቸው ናቸው፣ ምቹ አልነበሩም። አሁን ምቹ ነው፣ በየሰፈሩ መምተዋል። እንደገና እንደዚህ አይነት ጀግኖችን የወርቅ አሸናፊ አትሌቶችን ማክበር ያለ ትናንት ዛሬ ስለማይደርስ ያለ ዛሬ ነገን ስለማንሻገር ከትናንት ስንማር ግን የዛሬ ኮከቦችን ከፍታ ይዞ መምጣት አለበትና ይሄ የስፖርት ፓርክ የነገ ኮከቦችን ለመፍጠር ትልቅ ኢንስፓይሬሽን ነው። ጀግኖችን ማክበር ራሱን የቻለ ጀግንነት ነው። በዚህ አጋጣሚ በእውነት አድናቆቴን ለመግለጽ ነው። አዲስ አበባ ከቀትሩ መልኳ ወደ ወርቃማ የምሽት ብርቅርቅቷ ተሻግራለች።
በዓለም አደባባይ በብሩህ የሌት ተቀን ድምቀቷ ስንቱን እጅ ባፍ ወዳስጫነ ተደንቋም ተቀይራለች። ከዚህ ውብ ወርቃማ ምሽት ድምቀት በታች በአዲስ አበባ እግር ኳስ ሜዳዎች አዲስ ባህል መጥቷል። በብዙ ሜዳዎች እስከ ሌሊት አጋማሽ ሰዓት ድረስ የእግር ኳስ ጨዋታ ይደረግባቸዋል። ነዋሪው የኳስ ጥሙ የቱን ያህል ጥልቅ እንደነበር በየቀኑ ቀርቶም ምሽቱን ማሳያ ሆኗል። አሁን መንግስት ከአዲስ አበባ ስቴዲየም አንስቶ እስከ አቃቂ ስቴዲየም ያለውን ነገር በስታንዳርድ የመጨረሻውን ነገር ለመስራትም እየጣረ ነው። ከግራውንዱ እየሰራ ነው። የቱሪዝሙን መሳብ ይችላል። ዓለም አቀፍ ግራንድ ፕሪ ውድድር በ2027 የወርቁን የመጨረሻውን የጎልድ ሌቭሉን ውድድር እንድናመጣ አድርጓልና ስፖርትን ከቱሪዝም አንጻር እንዴት ያዩታል? ስፖርትን ከቱሪዝም አንጻር በሁለት መንገድ ነው እያየን ያለነው። ከተማችን እኛ ያሰብነው በስፖርት ምክንያት ወደ ከተማችን የሚመጣው ቱሪዝም ፍሰት በጣም ጥሩና ትልቅ እንደሚሆን ታሳቢ አድርገናል። አሁን ኮንፈረንስ ቱሪዝም ነው ብዙ ጊዜ የሚታሰበው፣ ግን ስፖርትም ነው። ገና ከመጀመሪያችን እኮ አይተነዋል። አሁን የግራንድ ፕሪው የአንድ ቀኑ የብሮንዙን ስናካሄድ ያ ሁሉ እዚህ ከተማ የነበረው እንቅስቃሴ መብላት፣ መጠጣት፣ መጎብኘት፣ ትራንስፖርቱን፣ ሆቴሎችን፣ የተለያየ አገልግሎት የሚሰጡ የኛ ዜጎች ገቢ ያገኙበታል፣ ስራ ያገኙበታል፣ ይነቃቁበታል፣ ደግሞ ክብር እናገኝበታለን። እንኳን ደስ ያላችሁ። ይሄ ለሀገራችን ለኢትዮጵያ ለከተማችን አዲስ አበባ በታሪካችን የመጀመሪያው ነውና በድጋሚ እንኳን ደስ ያለን፣ እንኳን ደስ ያላችሁ። ውድድሩ የተለያዩ ሀገር ዜጎችን በአንድነት መንፈስ እዚህ በመዲናችን አዲስ አበባ አሰባስቧል። ይህ በታሪካችን ለመጀመሪያ ጊዜ የሚካሄደው ዓለም አቀፍ ውድድር በመዲናችን አዲስ አበባ በሀገራችን ኢትዮጵያ መካሄዱ አዲስ አበባን ለዜጎቿ በተለይም ለነዋሪዎቿ ምቹና ሳቢ ከማድረግ ባለፈ የዓለም የስበት ማዕከል እየሆን መምጣታችንን ይመሰክራል። አሁን ወዲያውኑ እሱን በመስራታችን ነጥሮ በማስተናገዳችን እዛው የወርቅ ደረጃ ደግሞ ተወሰነልን። ለሚቀጥለው የወርቁን ለማስተናገድ እንዘጋጃለን። ከኮሪደር ልማቱና ከወንዝ ዳር ፕሮጀክቱ ጋር ስፖርት ትልቁን ጸጋ በረከት አግኝቷል። አሁን ድራይቭ እያረኩ ሲሄድ በከተማው ሌሊት ላይ የሚጫወቱ ማህበረሰቦች ነው ያለው፣ የውጭ ሀገር ዜጎች ነው ያለው፣ ጤናቸውን የሚጠብቁ ያለው። ከዛ ባሻገር ደግሞ ምቹ መሆኑ ለወጣቶችም ትልቅ እድል ፈጥሯል። እዚህ ላይ ምን ይላሉ? ህፃናት ላይ ወጣቶች ላይ ትልቅ ስራ እየሰራ ይገኛል ይሄ መሰረተ ልማቱ። እነዚህ ሁሉ ሜዳዎች እኮ በመንግስት በጀት ብቻ አልሰራንም። በርካታ ባለሀብቶችን አሳትፈናል። በየአካባቢው ለአካባቢያችሁ ይሄው መሬት አቅርበናል። እኛ ውሃ፣ መብራቱን የመሳሰለውን እኛ እናስገባለን፣ እናንተ ሜዳውን ስሩላቸው እያል በጋራ ሰርተናል። ይሄ ቪዥኑ ምንድነው? በ10 ዓመት ውስጥ ባለው ይፋ እንደተደረገ ኢትዮጵያን በአሸናፊነት በዓለም አደባባይ ማውጣት ነው። እነኚህ ከስር የምንፈጥራቸውና የምንገነባቸው ወጣቶች፣ ቲኔጀሮች፣ ህፃናት ነገ ኢትዮጵያን በዓለም አደባባይ በተለይ ዛሬ በምንጠማው ውጤት በእግር ኳስ በጣም በክብር እንደሚያቆሙን፣ አሸናፊ እንደሚያደርጉን ታሳቢ ያደረገ ነው። ያ ኢኒሼቲቭ ራሱን ችሎ ወጣቶች ተመልምለው እያሳደግነን ያለ ነው፣ እያሰለጠነን ያለ ነው። ዘንድሮም ታዳጊዎች እኮ ለአፍሪካ ዋንጫ ያለፉት እነሱ እዛ ውስጥ 17ቱን ወጣቶች አስተዋጽኦ ያደረገችው አዲስ አበባ ናት። እንደ ሀገር ከተመረጡት 25ቱ 17ቱ የአዲስ አበባ ልጆች ናቸው። ከዚህ ከአዲስ አበባ እንደዛ ማለት ነው። ስለዚህ በሰራንበት ቦታ ፍሬ አለ ማለት ነው፣ ውጤት አለ ማለት ነው። ከአሰራር መዘመን አንጻር ያሉ ነገሮችን በተለይ
ለማህበረሰቡ በጣም ተደራሽ ናቸውና እዛ ላይ ምን እየተከናወነ ይገኛል? በየቦታው አሁን ህፃናት መጫወቻ አግኝተዋል። ነዋሪዎች በደንብ ወክ የሚያደርጉበት አግኝተዋል። ዊኬንድ ሲመጣ ሰው በጣም እየተንቀሳቀሰ ይገኛል። በተለይ ደግሞ ማዘውተሪያ ስፍራዎቹን በደንብ ለማህበረሰቡ ተደራሽ ለማድረግ ምን እየተሰራ ነው? አሰራርም በተመለከተ በካቢኔያችን አጽድቀን ደንብ አውጥተን ግልጽ የሆነ አሰራር ወደ ታች አውርደናል። በየደረጃው ያለው የሚያስተዳድረው የኛ መዋቅር ግልጽ እንዲሆን አድርገናል። በወጣቶችና ስፖርት የወረዳ ጽሕፈት ቤቶቻችን አማካኝነት ሱፐርቫይዝ ይደረጋሉ። ነገር ግን የየዕለት ክንውኑን ለማስተዳደርና ለመጠቀም የጤና ክለቦች፣ የተለያዩ በየቦታው የተደራጁ ክለቦች አሉ። በተናጠል ካየነው ለአጠቃቀምም አይመችም። ያው በቡድን ስለሆነ በባህሪውም ጨዋታው ለየክለቦቹ ሰጥተን ክለቦቹ እንዲያስተዳድሩት፣ ክለቦቹ ደግሞ እኛ ባወጣነው ሕግ አግባብ ለሁሉም ተደራሽ እንዲሆን እያስተዳድሩት እንደሆነ ለማረጋገጥ የሚያስችል ስራዎችን እየሰራን ነው የምንሄደው። አንዳንድ እንደዚህ አይነት ደግሞ ዓለም አቀፍ ባህሪና የዓለም አቀፍ አገልግሎትን ለመስጠት ታሳቢ የተደረጉት ፕሮፌሽናሎች እንዲያስተዳድሯቸው ነው ያደረግነው። አውትሶርስ አድርገን ማለት ነው። ለብዙዎችም ተደራሽን እንዲሆን ረጅም ጊዜም እንዲያገለግል ለማድረግ ባለሙያዎቹ መጠነኛ ገቢ እያገኙበት ለራሳቸውም ወጪ መሸፈን የሚችል ይህንንም መጠገንና መንከባከብ የሚያስችል ገቢን እንዲያገኙበት ተደርጎ፣ ነገር ግን ደግሞ እነኚህ ገቢዎች በጣም አነስተኛ እንዲሆኑ አፎርደብል ዝቅተኛ ገቢ ያለው ጭምር መክፈል የሚችለው ወጪ እንዲሆን አድርገን የስፖርት ዘመናዊ መሰረተ ልማቶች በከተሞች መዘመን ውስጥ ታላቅ የቱሪዝም ጸጋ በረከት መሆኑ እያወቅነው ጠፍቶብንም ኖሯል። በዘመን ሂደቶች ሁሉ መንግስት የስፖርቱ ፋይናንስ ዋና የጀርባ አጥንት ሆኖ እንደ ትርፍ ጊዜ የሚመለከተው ያለ ፓሽን እውቀት የሚያስኬደው ዘርፍ ነበር። ይህ ወትሮ ቅንጦት ይመስለን የነበረው የስፖርታችን ቅኝትን ወደ ከፍታው ለማምጣት ከፋውንዴሽኑ የተጀመረ የትውልድ ተደናቂው አሻራ ነው። አሁን ዛሬ ቦርቀው አካልና አእምሯቸው እንዲዳብር አድርገን ማሳደግ፣ ሁለተኛ አስፓየር እንዲያደርጉ ወደፊት እንዲህ መሆን እችላለሁ ቪዥን ኖሯቸው ማደግ እንዲችሉ ለማድረግ ያለመ ነውና ከዛ ካልጀመርን ያልዘራነውን በኋላ ከየት እናጭዳለን? አይታጨድም። ዛሬ ነው መልካም ፍሬ እንዲያፈሩ መልካም ዘር መዝራት የሚጠበቅብን። እንደዛ ነው ተያይዞ ምናልባት ትልልቆቹ ፕሮጀክቶች አደይ አበባ፣ አቃቂ ቃሊቲ ላይ ጃይንት የሆኑት የስፖርት መሰረተ ልማቶችም እያየን ነው። እነዚህ ደግሞ የአፍሪካ ዋንጫው ምኑን ለመመለስ ያስችለናል። ቅድም ስለ ግራንድ ፕሪው ስኬት አውርተናልና እሱ ላይ ያለው እንቅስቃሴስ እንዴት ነው? እንግዲህ 2029 እንደ ፈጣሪ ፍቃድ የአፍሪካ ዋንጫ ለማስተናገድ ዝግጅት እያደረግን ነው። ለዚህ ነው አንድም አደይ አበባ ስታዲየም ዙሪያ ላይ በኮሪደር ልማት አካባቢውን በማሳመር መንገዶችን በማስፋት የሳይክል መንገድ፣ የእግረኛ መንገድ እዛ ስፖርተኛው ሲመጣ እና ተመልካቹ እንደ ልቡ የሚበላው የሚጠጣው የሚጠቀምባቸውን ግብአቶች ማግኘት እንዲችል አካባቢውን በደንብ መልሰን እየገነባ ነው ያለነው። ስታዲየሙም እያለቀ ነው። በሚገርም ሁኔታ በሚገርም ጥራት እየተጠናቀቀ ነው ያለው። እሱን እንደሚታወቀው ፌዴራል መንግስት ነው ፋይናንስ የሚያደርገው የሚያሰራው። እኛ እንደ ከተማው በተጨማሪ በተመሳሳይ ዓለም አቀፍ ስታንዳርዱን የጠበቀ ስታዲየም አቃቂ ላይ እየሰራን ያለ ነው። እሱም በመጠናቀቅ ሂደት ላይ ነው ያለው። አዲስ አበባ ስታዲየምን ስንጨምርበት፣ አበበ ቢቂላን ስንጨምርበት እነዚህ ትልልቅ 4 የስፖርት ፋሲሊቲዎች የስፖርት ሜዳዎች፣ ስታዲየሞች አዲስ አበባ ላይ ብቻ ይገኛል ሲባል ቀጥሎ የ2029 አፍሪካ ዋንጫን ብቻ አይደለም ብዙ እንጠብቃለን ማለት ነው። ኢትዮጵያውያን የአፍሪካ እግር ኳስ ጨዋታ በመጣ ቁጥር ያዝናሉ፣ ይተክዛሉ፣ ይተቻሉ። ለምን? የኢትዮጵያ ብሔራዊ ቡድን በእንደዚያ ባለው መድረክ ልክ እንደ ሩጫው ስመጥር ስራ ሲሰራ ስለማያዩ ዛሬ በእርግጠኝነት ብነግራችሁ የዛሬ 10 ዓመት ቢበዛ የዛሬ 10 ዓመት የኢትዮጵያ ብሔራዊ ቡድን በአፍሪካ ውስጥ አስደናቂ ስራ ሰርቶ እኛም እንደሌሎቹ የምንተክስ ሳንሆን በአፍሪካ መድረክ በዓለም መድረክ በልጆቻችን
የተካነ ብቃት የምንኮራበት ጊዜ ይመጣል። ይሄ ምኞት አይደለም፣ በስራ የተገለጠ ነው። አዲስ አበባ ላይ ስታዲየሞች ገንብተናል። በየሰፈሩ እንደምታዩት። ለምን እሱን ሳትሰራ ቴሌቪዥን እያየ ብትቆጭ ከቁጭት ባሻገር ውጤት ልታይ አትችልም። ፋውንዴሽኑን ብትሰራ ግን ነገ ለውጥ ይመጣል። ለዚህ ነው መንግስት ዛሬ ላይ ሆኖ ነገን የሚተልመው። የዛሬ 2 ዓመት 3 ዓመት ባይደርስልኝ 5 6 7 10 ዓመት ላይ ኢትዮጵያ ጠንካራ ቲም እንዲኖራት ዛሬ ኢንቨስት ማድረግ አለብኝ ብሎ መንግስት ይሰራል። ስፖርት የሁሉም ነው። ክብርት ከንቲባ በሀገር አንድነት ላይ የሚፈጥረው ትልቅ ሮል አለና እዚህ ላይ እንደው ምን ይላሉ? እንግዲህ ስፖርት ፍቅር ነው። ስፖርት አብሮነት ነው። ስፖርት ሁሉንም የሚያግባባ ቋንቋ አለው። አይደለም በእኛ በሀገር ውስጥ ያለነውን አንድ ዜጎች ይቅርና ያለ ዜግነት ወሰን ዓለምን ያግባባ እዚህ ተቀምጦ ማንቸስተር፣ አርሴናል ስንት ነገር እንሰማለን አይደለ? በከፍተኛ ፍቅር በቃ ቲፎዞ እስከመጣላት ድረስ የሚደርስ የስፖርት ቋንቋው ሁሉንም የሚያግባባ ስለሆነ ነው። ስፖርት ደግሞ ወዳጅነት ነው። ስፖርት ፍቅር ነው። ስለዚህ ስፖርትን የምናጠናክርበት አንዱ ምክንያት እኮ ይሄ ነው። በህዝባችን መካከል አንድነትን ስለሚያመጣ፣ ማህበራዊ መስተጋብርን ስለሚያጠናክር፣ ስለሚያተዋውቅ፣ ስለሚያፋቅር፣ ስለዚህ ሁሉንም የሚያግባባ ስለሆነ ትልቁ ልንጠቀምበት የሚገባው ዘርፍ ነው። አንዱም ትኩረት የሰጠንበት ምክንያት ይሆን። በመጨረሻ እንደው እንደ ባህል እየታየ ነው መንቀሳቀስ፣ ስፖርቱ ምኑ በደንብ እየታየ ነው። ለማህበረሰቡ የሚያስተላልፉት መልእክት እንግዲህ ለወደፊት በአካባቢያችን አካልና አእምሯችንን ለማዳበር ብቻ አይደለም እነኚህን የስፖርት መሰረተ ልማቶች የሰራ ነው። እንደ ዓለም ብቁ ተወዳዳሪ ለመሆን ነው። ተወዳዳሪዎችንም ለማፍራት ትልቅ ራዕይ ይዘናል። ያንን ራዕያችንን ለመተግበር የሁሉም ተሳትፎ ያስፈልጋል። መተባበር፣ ተጨማሪ መስራት፣ ተጨማሪ መፍታት ብቻ ሳይሆን የሰራነውን መንከባከብ፣ መጠበቅ፣ ልጆች በሚገባ እንዲጠቀሙበት ማስቻል፣ ወጣቶች በሚገባ እንዲጠቀሙበት ማስቻል፣ መደገፍ፣ ማበረታታት ከሁላችንም ይጠበቃልና ትልቁ በስፖርት በኩል ልቀትን ለማምጣትና ዓለም አቀፍ ተወዳዳሪ ለመሆን ያለምነውን ህልም በጋራ ማሳካት እንችል ዘንድ ሁላችንም እንተባበር፣ አብረን እንስራ ማለት ወዳለው ኢትዮጵያ ከልብ አመሰግናለሁ። እግዚአብሔር ያክብርልኝ። በአመስጋይ ልብ በዲሲፕሊንና ቅን አገልግሎት ከተደገፈ ይሄ መንገድ የታሻግሮ ሊያደርሰን እንደሚችል ለመገመት አያዳግትም። ሕፃናትና ታዳጊዎች ላይ መስራት ነገ ላይ መስራት ነው። ጉዞ ፈታኝና አድካሚ ቢሆንም ውጤቱ ግን በላቀ ከፍታ ላይ በልጽጋ እንድናይ በምንናፍቃት ሀገራችን በጎ ጣፈንታ ላይ የሚወስን ለትውልድ የሚተላለፈው ታላቁ ሕያው አሻራ ነው። EY Production.